በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 23 ቀን አቡነ ጊዮርጊስ ዘዋሸራ ይታሰባሉ። አቡነ ጊዮርጊስ ጻድቁ ትውልዳቸው ዋሸራ ነው። ገዳሙንም 40 ዓመት በሹመት አገልግለዋል። በካቶሊኮች እጅ በሰይፍ ተሰይፈው ሰማዕት የሆኑ ታላቅ አባት ናቸው። አቡነ ጊዮርጊስ ካቶሊኮች የረከሰ ሃይማኖታቸውን በቅድስት ሀገራችን ኢትዮጵያ ላይ አውጀው እልፍ የሀገራችንን ሊቃውንት በአንድ ቀን በሰይፍ ሲያስፈጁ አቡነ ጊዮርጊስ ካቶሊኮችንና አጼ ሱስንዮስን እየረገሙ ሕዝቡን ግን እያስተማሩ በጽኑ ስለተቃወሟቸው በብዙ መከራ አሰቃይተዋቸዋል። ጎናቸውንም በጦር ወግተው ለቀቋቸው። ጦሩም እንደተተከለባቸው ከጎንደር አዘዙ ወደ ዋሸራ ገዳም ተመልሰው በመንክር ኃይላ ስዕል ስር ሲሰግዱ ቢውሉ ጌታችን ተገልጦ ጦሩን በመልአክ አስነቅሎላቸዋል። ጦሩም መልሶ ሰግዶላቸዋል። ከጎናቸው የዋለው ከጎናቸውም ደም ውሃና ወተት ፈሰሰ። ጻድቁ በካቶሊኮች ተሰይፈው በሰማዕትነት ካረፉ በኋላ በዚያው በዋሸራ ተቀብረዋል። ከጻድቁ አቡነ ጊዮርጊስ ረድኤት በረከት ይክፈለን። ዳግመኛም በዚህች ዕለት የከበሩ ሰማዕታት የጌርሎስና የአትናቴዎስ የጻድቁ ንጉሥ የቴዎዶስዮስም መታሰቢያው መሆኑን ስንክሳሩ በስም ይጠቅሳቸዋል። የሰማዕታቱ ረድኤት በሁላችን ላይ ጽፍ ድርብ ሆኖ ይደር፣ በጸሎታቸው ይማረን። አስቀድሞ ኃይለኛ ጠንቋይ የነበረውና በኋላም ሊቀ ሰማዕታት ቅዱስ ጊዮርጊስ በተአምሮ አሳምኖ አስጠምቆ ለሰማዕትነት ያበቃው ቅዱስ አትናሲዮስ ንጉሥ ዱድያኖስ 70 ነገሥታትን ሰብስቦ 70 ጣዖታትን አቁሞ ሲሰግድ ሲያሰግድ ቢያገኘው ለሃይማኖቱ ቀናኢ ነውና ከቤተ መንግስቱ ገብቶ ከከሃዲያኑ 70 ነገሥታት ፊት ክርስቲያን መሆኑን በመመስከር የጌታችን አምላክነትን መሰከረ። ዱድያኖስም የቅዱስ ጊዮርጊስን ማንነቱን ከተረዳ በኋላ አንተማ የኛ ነህ፣ በ10 አህጉር ላይ ሾመሃለሁ፣ የኔን አምላክ አጵሎንን አርዳሚስን አምልክ አለው። ቅዱስ ጊዮርጊስም እንዲህ አለው፣ ሹመት ሽልማትህ ለአንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስ ነው፣ እርሱንም አልክድም አለው። በዚህ ጊዜ ዱድያኖስ ከሃዲ እጅግ ተናዶ ብዙ አሰቃቂ መከራዎችን አደረሰበት። ቅዱስ ጊዮርጊስ ግን ጌታችንን እንዲህ አለ፣ ይህን ከሃዲ እስካሳፍረው ድረስ ነፍሴን አትውሰዳት በማለት መከራውን ይታገዝ ዘንድ ለመነው። እግዚአብሔርም ጸሎቱን ሰምቶ ፈቃዱን ይፈጽምለት ብዙ በመከራው ሁሉ ጽናትን ሰጥቶታል። 3 ጊዜም ከሞት አስነስቶታል። ቅዱስ ጊዮርጊስም የደረሰበት እጅግ አሰቃቂ መከራዎች የሰው ሕሊና ሊያስባቸው እንኳን የማይቻላቸው ናቸው። በመጀመሪያም ዱድያኖስ በእንጨት ላይ ካሰቀለ በኋላ ስጋውን በመቃን አስፈተተው። ረዣዥም ችንካሮች ያሉበት የብረት ጫማ ጫምቶ ሂድ አለው። ጌታችንም ቅዱስ ሚካኤል ልኮለት ፈውሶታል። ዳግመኛም በ70 ችንካሮች አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዲያንከባልሉት አደረገ። ስጋውንም በመጋዝ አስተልትሎ ጨው ነሰነሰበት። ስጋውም ተቆራርጦ መሬት ላይ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በእጁ ዳስሶ ከፈወሰውና ገና 6 ዓመት ለስሜ ትጋድላለህ፣ 3 ጊዜ ትሞታለህ፣ በአራተኛውም ታርፋለህ ካለው በኋላ በመከራው ሁሉ እርሱን እንደማይለየው ነገረው። ዱድያኖስ ቅዱስ ጊዮርጊስን ከዚያ ከደረሰበት አሰቃቂ መከራዎች ሁሉ ድኖ ፍጹም ጤነኛ መሆኑን በተመለከተ ጊዜ እጅግ ደንግጦ እንዲህ አለ፣ የሚያሸንፍልኝ ቢኖር ብዙ ወርቅ እሰጣለሁ ብሎ አዋጅ አስነገረ። ንጉሥ ነውና የሚያጣው ነገር አይኖርም በሰዓቱ። ከዛም አትናቴዎስ የተባለ መሰሪ ወይም ጠንቋይ አንዲትን ላም በጆሮዋ ሲያንሾካሹክባት ለ2 ተሰንጥቃ ስትሞት ለንጉሡ አሳየውና ቅዱስ ጊዮርጊስንም እንዲህ እንደማሸንፍልህ እመነኝ አለው። ንጉሡም ያሸንፍልኛል ብሎ ደስ አለው። መሰሪው ወይም ይህ ጠንቋዩ ሆድ በጥብጦ አንጀት ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣንን ወይም የሰይጣን ስም ደግሞበት እንዲጠጣው ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስ ግን ስመ እግዚአብሔር ጠርቶ አማተበበትና ቢጠጣው እንኳንስ ሊሞት እንደ ጨረቃ ደምቆ እንደ አበባ አሸብርቆ ተገኝቷል። በዚህ ጊዜ ያህነ ጠንቋይም እጅግ ተገርሞ ማረኝ ብሎ ከቅዱስ ጊዮርጊስ ስር እግር ወደቀ። ዳግመኛም እንዲህ አለ፣ አምላክህ አምላኬ ነው፣ አምኜበታለሁ
ብሎም ለመነው ሰማዕቱን ቅዱስ ጊዮርጊስን። ሰማዕቱን የዚያን መሰሪ ጠንቋይ መመለሱንና ማመኑን አይቶ የቆመባትን መሬት በእግሩ ረግጦ ውሃን አፍልቆ ወደ ጌታችን በጸሎት ቢያመለክት ሐዋርያው ቅዱስ ቶማስ በመንፈስ መጣና መሰሪ የነበረውን ሰው አትናቴዎስን አጠመቀው። አትናቴዎስን ከቅዱስ ጊዮርጊስ አምላክ በቀር ሌላ አምላክ የለም በማለት በንጉሱ ፊት ሰበከ። የጌታችን አምላክነት በከሃዲያኑ ነገስታት ፊት መስክሮ በዛሬዋ ዕለት ጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። የቅዱስ ጊዮርጊስና የቅዱስ አትናቴዎስ ረድኤታቸው በረከታቸው በሁላችን ላይ እጥፍ ድርብ ሆኖ ይደር። በጸሎታቸው ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።